አይደል ለቤተሰቦች ያው ሁላችንም ስንናገር ነበረ። ያው በሄርሜላ አብርሽ አይጨክንባትም ይሄዳል እያለን ነው። የሄደበት ምክንያት ግን አብርሽ ራሱ ፈልጎት ነው ወንስ ደግሞ እንዴት ሄርሜላ ቤት አብርሽ ተገኘ? እንዴት ሄደ? ምንስ ተፈጠረ? ምንስ አዲስ ነገር አለ የሚለውን እንግዲህ እንደተለመደው እናንተም በኮሜንታችሁ እኔም እንግዲህ በሪከርድ አብረን እንፈተፍታለን ማለት ነው። የኔ ምርጥና ውድ ቤተሰቦቼ እንዴት አመሻችሁልኝ? ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ ብዝት ርፍርፍ እንዲልልኝ ምኞቴን ከወዲሁ እገልጽላችኋለሁ ማለት ነው። እንግዲህ በዚህ አጋጣሚ ለቤቴም አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውላ ምልክት እየተጫናችሁ ቤተሰብ እንድትሆኑ በአክብሮትና በትህትና እጋብዛለሁ። ያው ቪዲዮዋንም ላይክም ሼርም ብታደርጉ አይከፈልበትም። መልካም ልብ ያላችሁ ብቻ በመሆን ነው። ግን ወደ ዋናው ጉዳይ ከመግባቴ በፊት በጣም ፈታ ዘና ያደረጉኝ ኮሜንቶች አሉ። አብርሽ እንዴት ሄርሜላ ቤት ተገኘ የሚለውንም አብረን እንግዲህ ያው ከእናንተ የሚያመልጥ ነገር የለም። አብረን ፍትፍትፍት ነው የምናደርገው። ስንዴውን እንክርዳዱን ከስንዴ እየለቀምን ንጥር እያደረግን እንግዲህ እናወጣለን ማለት ነው። ግን አንድ በጣም ያሳቀኝ ኮሜንት አለ። እርግጠኛ ነኝ የሄርሜላ መተት ጊዜው አልፎበት ግብር ሳትከፍል ቀርታ ነው የተቋረጠባት የሚልም ኮሜንቶች እያየው በጣም እየሳኩኝ ነበረ። አብርሽ ሙድ እየያዘ ነው፣ ምንም አልሆነም፣ ለሄርሜላ ኦዲየንሶች መሸሻ ነው የሚሉም አሉ። እውነት ለመናገር ይሄንን እኔም በደንብ አድርጌ እቀበለዋለሁ። ምንም አልሆነም፣ የሄርሜላን ኦዲየንስ መሸሻ ዘዴ ነው ያሉትም በትክክል እኔም እንደዛ ነው የሚመስለኝ ማለት ነውና እንግዲህ ወደ ዋናው ጉዳያችን ስንገባ ሁላችንም የራሳችን አስተያየት ነው የምንሰጠው። አብርሽ ዛሬ በሄርሜላ ቤት ተገኝቷል። ግን ፈልጎና ወዶ አይደለም አብርሽ ሄርሜላ ቤት የሄደው። እሱም እንግዲህ በዚህ አጋጣሚ ግን አቤል ተንጨርጭረ ስላየው በጣም ነው ደስ ያለኝ እግዚአብሔርን። ምክንያቱም ደግሞ የአቤል መንጨርጨር ያስደሰተኝ በሩታ እንባ ላይ አንተም እንደዚህ ነበር ስትደሰት የነበርከው። ብዙ ጊዜ ደጋግሜ ነገር ያለው ሄርሜላን ለእንደዚህ አይነት ሁኔታ ያበቃሃትም አንተ ነህ። ሄርሜላም ደግሞ ይቅርብሽ፣ በቃ ምንድን ነው በዚህ ልክ ሙጥኝ ማለት። በነገራችን ላይ አወቀም አላወቀም አብርሽ ግን እኮ ፎቶ ሁሉ አምጥተው ሊያስረዱት ቢሞክሩ እሱን ሁሉን ነገር አውቃለሁ፣ ለሆነ ሁሉ ላሳለፍነው ነገሮች ሁሉ በጣም ይቅርታ የሚል ጥያቄ ነው የሚመልስላቸው መልስ ማለት ነው። ስለዚህ ሄርሜላ ጋር ዛሬ አብርሽ ተገኝቷል። ይዞት የሚሄደው ኤፊ ነው። ያው ከቦዲጋርድ ውጭ አብርሽ ከዚህ በኋላ እንደማይንቀሳቀስ ታውቃላችሁ። ሚስትም እንግዲህ ከዚህ በኋላ ብቻውን እንዲንቀሳቀስ የምትፈቅድም አይመስለኝም። ቦዲጋርዱ ደግሞ ያው እንዳያችሁት ኤፊ ነው። ሄርሜላ ጋር እንግዲህ ይዞት የተገኘው እንዳያችሁት አቤል ሄርሜላ በጣም ታማለች በማለት እንደ ጓደኛ ለምኖ በቃ መቶ ብቻ እንድታየው ስለፈለገ ብቻ እንግዲህ ለምኖ ያው አብርሽ ሄርሜላ ቤት እንዲገኝ አድርጎታል። አቤል ከተገኘ በኋላ ግን ሌላ አጀንዳ ነበር ሲያወሩለት የነበረው። ልክ በመኪና አደጋ ሰው የሆነ ነገር ጭንቅላቱ ላይ ደርሶበት ራሱን እንደሚስት አይነት ነገር ፎቶንም እያመጡ ሲያሳዩት የነበረውንም ታሪክ እየነገሩ ለማስታወስም ወደኋላ ሊመልሱትም ብዙ ጣሩ፣ ብዙ ተጋጋጡ። አቤልም በራሱ ከዚህ በኋላ እኔ እናንተም ጓደኝነት ያበቃል፣ እንዲቀላል ነው ወይ? ሩታ አትፈልጋትም ነበር፣ ወደ ሄርሜላ መመለስ አለብህ እያለ ሲነግረው ነበረ። አጅር አብርሽም ያው ለአቤልም ለዚችኛም ለሄርሜላውም ሲመልስላት የነበረው ሚስቴን ወዳታለሁ፣ ወደ ልጄ እናትና ወደ ሚስቴ ጋር ተመልሻለሁ። ከዚህ በኋላ ማንም በድጋሚ እንዲናገራትም እንድጠሩኝም እንድታገኙኝም አልፈልግም እያለ ነበረ። መልስ ቀንዳቸውን እየመለሰላቸው የነበረው ማለት ነው። በዚህ አጋጣሚ ማለት ነው እውነት ለመናገር አብርሽ አውቆ ነው። ምንም እኔ ሳስበው ምንም የሆነ ነገር የለም። የእውነት ቤተሰቦቼ አትፍረድ ይፈረድብሃል ነው የሚባለው አይደል? ግን ሙድ እየያዘ ነው የሄርሜላን ልክ የሄርሜላን ኦዲየንስ ለመሸሽ እየተጠቀመበት ያለው ነገር ነው ብዬ ነው እኔ በአሁን ላይ ማስበው። አብርሽ ምንም አልሆነም። ምክንያቱም አንድ ሰው እኮ ይሄን አሳልፈናል ብላ ስታስታውሰው
ላለፈው ነገር ይቅርታ እያላት ነው። አውቃለሁ እያላት ነው። አውቃለሁ አብረን ህይወት አሳልፈን ነበረ፣ በመሀላችን ፍቅር ነበረ፣ የነበርኩበት ነበር፣ ልክ አልነበረም። አሁን ወደ ሚስቴ የተደጋገመው እኮ ይህን ነገር አብርሽ ካያችሁት፣ ምናልባት እናንተ ጋም ልክ እንደ ቡዜ የጫረባችሁ ነገር አለ። ምክንያቱም አብርሽም የሚናገራቸው ንግግሮች እዛ ቤት ውስጥ ተመክሮ ተዘክሮ ስለሚወጣ በሩታና ቤፊ እነሱ የሚሉትን ነው እያለ ያለው ትላላችሁ። ግን እንደዛ እያሉት እያሉ ግን እኔ እኮ ሕፃን ልጅ አይደለሁም ይላቸዋል። ራሴን በደንብ አድርጌ ጠንቅቄ የማቅ እኔ አብርሃም ነኝ እያለ እየመለሰላቸው ነው። ስለዚህ ሄርሜላ ታመም ያለው ብለሽ አብርሽን የኔ ካልሆነ አርግዤልሃለሁ እያልሹ ነው። ያረገሹም እኮ እሱ ፈቅዶ አብራችሁ ተነጋግራችሁበት አምነሽበት አይደለም። ራስሽን እሺ ያመጣሹ። ሩታም ልክ እንዳንቺ እንዲህ ነበር የተሰቃየችው። ሄርሚዬ ያማል አደነ? አየሽ፣ በሰው ጫማው ስትሆኝ ነው የዛን ሰው ህመም የምታውቂው። ሩታም እንዲህ እንዳንቺ ተሰቃይታለች። አንቺ ያውም ገና ነሽ። አንቺ ደግሞ ምናልባት እያወቅሽም ሳታውቂም ቢሆን በሰው ትዳር መሀል ገብተሽ ነው። እሷ ግን ብዙ የተባለችለት ብዙ ድንጋይ የተወረወረባት ለሱ ብላ ከቤተሰብ ድረስ ብዙ እርጅብኝ እናቷ ልጅ አይደለሽም እስከምትባል ድረስ ብዙ እርጅብኝ የደረሰባት ልጅ ናት። ቤተሰብን አፈንግጣን የወጣችው እቺ ዘልዛላ ምንም ያልተባለችው ነገር የለም በአብርሽ ምክንያት። ያ ሁሉ ተብላ ያለፈች ሴት ላይ ነው አንቺ ገብተሽ መሀል ላይ እንደ እርጎ ዝንብ ጠልቅ ብለሽ አብርሽን ወጥመድ ውስጥ የከተትሽው። ስለዛ ያው ሰው የዘራውን አይደል ሄርሚዬ የሚያጭደው። አሁን አንቺ መፍትሄው ምንድን ነው ብለሽ እንግዲህ ከእኛም መፍትሄ ከፈለግሽ በፊቱንም እኛ ቅመሞች ንቀሽ ነው እንጂ ማለት ነው ስንናገር ብትሰሚ ሄርሚዬ እዚህ ላይ አትወርቂም ነበረ። እዚህ ላይ አሁን ያለሽበት ሁኔታ አደርሽም ነበር። አቤል ያንተ መንጨርጨር ደስ ብሎኛል። ጌታን በጣም ነው ደስ ያለኝ ያንተ እንዲሆነ ሳይ ምኞቴ ነበር። በተለይ አንተ ሩታን እኮ እንዴት አድርገ ባበላች እጇ እንዴት ንክስክስክስ አድርጋት እንደ ጠላት። ደግሞ ሄርሜላ አታሳዝንም ይለዋል ኤፍሬምን። ሩታ ሰው አይደለችም እንዴ? ሰው አልነበረችም? ለአንተ እንደዛ እያደርግ እንደዛ ስታለቅስ አይፈልግሽም አብርሽ። የሚፈልገው ሄርሜላን ነው የሚፈልገው እሷን ነው። እችኛዋን ተወዳጅ ያችኛዋን የተጠላች አድርገ በተመልካች ፊት እንድትጠላም ብዙ ጥረት ነበር። ግን ሩታ እንደድል ሆኖ ደግሞ ተመልካቾቿ አይጠሏትም። ስታጠፋም አጥፍተሻል ሩታ ይላሉ እንጂ ሩታን ከውስጣቸው ማውጣት አይችሉም። አንተ ብዙ ጉድጓድ ቆፍራል ሩታን ለመጣል ሩታን ለማስጠላት። ግን ያው ዞሮ ዞሮ የራስ የሆነ ነገር ዞሮ የራስ እጅ ላይ አይደል የሚወርቀው። አሁንም ቢሆን አንተ አሁንም አብርሽ ያለበት ነገር እሱ አይደለም ከራሱ ጋር አይደለም ምናምን የምትሉትን ቅዠተውና ሄርሜላ ወደ ራሷ እንድትመለስና ጠንካራ ሴት እንድትሆን ከሆነም ከተመለሰም ጠብቁት ጊዜ ሰጣችሁ። ሄርሚዬ የኔ ቆንጆ አልሰማን ብለሽን ነበረ እንጂ እኮ እኛ ቅመሞች አስረግጠን ነግረንሽ ነበረ። አይሆንሽም አብርሽ ተይ ይቅርብሽ ትጎጃለሽ በኋላ ብንልሽ አይ የወለደ ሰው እኮ መለያየት አይችልም ተይ ብንልሽ ኧረ አልሰማችሁም። የሚመጣውን ዋጋ ከፍላለሁ። በፍቅር ላይ እኮ ሁሌ ደስታ የለም ማልቀስም አለ ብለሻል። አንድ ጊዜ ትዝ ይልሻል። ወደኋላ መለስ ብለሽ እስቲ ቪዲዮችሽን። ስለዚህ አሁንም ቢሆን መጠንከር ነው ያለብሽ። እንግዲህ መጠንከር ከተመለሰ እናያለን። እንደምትሉት አሁንም በባዶ ተስፋ ከምትሰጧትና አቤል ተይዞ ነው ተለቆ ነው ከራሱ ጋር አይደለም እያልክ አሁንም ባዶ ተስፋ ከምትሰጣት ጠንካራ እንድትሆን ንገራት። ለዚህ ሁሉ ደረጃ በቃትም ደግሞ አንተን አቤል ምላስን አውጥቶ ነበረ እንደ ሁለት ቦታ መቁረጥ። እግዚአብሔር አንተ እኮ ሰው አይደለም እንደ መልክ አይደለም አቤል፣ በጣም ክፉ ነው። በዚህ ልክ ሩታ ላይ ጨከንክ። ነገ ሄርሜላንስ እንደማትከዳት ምን ያህል ማረጋገጫ አለ? አንተ በልቶ ካሽ ስለሆንክ ማለት ነው አቤል። ስለዚህ እንግዲህ ወደዳችሁን ደግሞ እህትንም የካርክነክ አብርሽ አልከው። እህቱን አልካደም፣ ግን እንደ ድሮ አይሰማትም። አሁን አይሰማም። አሁን የሚሰማው ኤፊን ብቻ ነው። ደግሞ ሙድ እያያዘባችሁ ነው። አብርሽ ድግም አድርጎ ሙድ እያያዘ ነው። በቃ ምንም አልሆነም። ነግሯቸዋል። ሚስቴ ልጅ ያሳሳኝና ወደ ልጅ የተመለስኩኝ። ደግሞ የበፊት ታሪኩን ለማስታወስ ልክ ራሱን እንዴት ነው ከማስታወስ ከአየር ክልል ውጭ የማስታወስ አየር ክልል ውጭ እንደሆነ ራሱን እንዲያስታውስ ብዙ ነገር እያደረጋችሁ ነው። ብዙ ድንጋይ እየፈነቀላችሁ ነው።
እሱ ግን ራሴን አውቃለሁ እያላችሁ ነው። ምናልባትም ለልጄ ሌላ እህት ያስፈልገዋል። በእንደዚች አይነት ሙድ የሄርሜላን ኦዲየንሶች መፋታት አለብኝ ብሎ ቢሆንስ? እና እኔ ግን ማለት ነው አሁን ላይ ስጋት የሆነብኝ ነገር ማለት ነው ወንድሜን አትንኩብኝ፣ እሷን አትንኩብኝ፣ እሱን አትንኩብኝ የሚለው ሰው ነገ ተገልብጦ እንጨት የነካው ዱላ አይናችሁ ላፈር እንዳይል ነው በጣም አሁን ስጋቴና ለዛም ነው ሩታና ኤፊ መጨረሻችሁን እንግዲህ ፈጣሪ ያሳምርላችሁ እያልኩ ነው። ምክንያቱም አሁን ላይ ማንም ሰው ሁለቱን እንዲነካበት አይፈልግም። አብርሽ እኔ እንዳየሁት ከሆነ እንደተመለከትኩት መሆነ ማለት ነው ሲናገሩበት አይፈልግም። ሲቀጥል ግን ቤተሰቦቼ መጨረሻ ላይ አንድ ያየነው ነገር አለ። ሁላችንም መቼም አይናችን አይቷል። አይናችን አይደለም ያየው ግንባራችን ነው ብለን መዋሸት አንችልም አይደል ቤተሰቦቼ። መጨረሻ ላይ ኤፊ አብርሽ እንዲናገር አድርጎት ከወጡ በኋላ ተመልሶ አብርሽ ተናግሮ የወጣው ነገር አለ። ከዚህ በኋላ እያንዳንዳችሁ ሁላችሁም ከህይወቴ ውስጥ እንድትወጡ ነው የምፈልገው። አንድ ሰው ከዚህ በኋላ እንዳይጠሩኝ ብለህ ና ብሎ ነው ኤፊ ላከው ከወጡ በኋላ። ይሄ ደግሞ ለሁሉም ተመልካች ግልጽ የሆነ ነገር ነው። ቁጣንም ቀስቅሷል። እስከ መጨረሻው ላየ ሰው ማለት ነው። እስከ መጨረሻው ቪዲዮ ላየ ሰው እንግዲህ ቁጣንም የቀሰቀሰ የሚመስል ነገር ነው። የምሬ ነው የምላችሁና ይህንን ደግሞ ያለው በትክክል መዋሸት አያስፈልግም። ኤፍሬም ራሱ በልና ና ብሎ ልኮት ብሏቸው ወጣ አብርሽ ማለት ነው። እና ለዛም ነው መጨረሻ ላይ አሁን ማንም ሰው እያለ ያላቸውን ሰዎች ነገ ተገልብጦ አይናችሁ ላፈር እንዳይል እኔ በጣም ፍርሃት አለብኝም ሰግቻለሁ ማለት ነውና በዚህ አጋጣሚ እውነትን አብርሽ አለችው ኤፊ ሄርሜላ ይቅርታ አሁን ያላት እና አስቡት እንግዲህ ምንም ቢያደርጉ ፎቶ ቢያመጡ ምንም ቢገለባብጡለት ቢያነሱ ቢያፈርጡ ወደኋላ ቢመልሱት ወደፊት ቢመልሱት አውቀዋለሁ ግን በቀላሉ ለሱ ቀለል አድርጎት ማለት ነው። ግን እኮ ይከብዳል ቤተሰቦቼ። አንድ አብራችሁ ህይወትን ያሳለፋችሁትን ሰው የዛን ሰው በዛም አነሰም ከእድሜዋ ላይ በሉት ብዙ ጊዜ ይናገራል ማለት ለሴት ልጅ 2 ደቂቃ እንኳን ዋጋ አላት በህይወቷ ውስጥ። ስለምትወዱት ለዛ ሰው ብዙ ጊዜያችሁን ትሰጡታላችሁ። በእርግጣው ብዙዎቻችን እንዳለን ወዳና ፈቅዳ ከገባችበት ልትሉኝ ትችላላችሁ። ግን እኛ ብንለው አብሮ ላሳለፈ ሰው ግን በቀላሉ ያንን ሰው ላለፈው ነገር ሁሉ ብሎ ቀለል አድርጎ እንደ ቀላል ነገር ወኔ አንድ ቀን ግንኙነት ማታ ተገናኝተው ጠዋት እንደተለያዩ ግንኙነት አድርጎ ቀለል አድርጋችሁ የምትናገሩት ነገር እኮ አይደለም። ያንን ሰው ስትናገሩት ራሱ አይኑን ለማየት ራሱ እኮ ይከብዳችኋል። ምክንያቱም ቀላል ነገር አይደለም። በዛም ወጣም አለፈም ምንም ሆነ ጥፋትም ሆነ ስህተትም ሆነ ህይወት አሳልፈዋልና ያንን ሰው እንኳን ላሳልፋችሁት ነገር እንኳን ይቅርታ ለመጠየቅ የዛን ሰው አይን ለማየት ራሱ በጣም ነው የምትጨነቁት። ለመናገር በጣም ነው የምትጠበቡት። ትሰበራለሽ፣ ትጎዳለሽ ብላችሁ ታስባላችሁ። የፈለገ ነገር ወደ መጀመሪያ ህይወታችሁን ብትመለሱና ያ ነገር ግን ያው እንደሚያስተውል ሰው ይሉንታ እንዳለበት ሰው ከአብርሽ አላየውም። ቀለል አድርጎ ነው በቃ ቀለል አድርጎ ነው ለሄርሜላ እየነገራት ያለው እንዳያችሁት ከሆነ ማለት ነውና ብቻ አሁን ላይ ያው የሚንቀሳቀሰው እንዳያችሁት ብቻውን አይደለም። ቦዲጋርድ አለ እንግዲህ ወንድም ቦዲጋርድ ሆኖ ነው እየተንቀሳቀሰ ያለው። ሄርሜላም የምታዩት ሁኔታ ውስጥ ነው ያለችው። በቃ ሁሉ ነገሯ እንትን ብላ ግን እቺ ልጅ ግን ማለት ነው በእንደዚህ አይነት ሁኔታ ውስጥ ሆና ግን ማለት ነው ከምር የማይደበቅ ውበት አላት። ለምን ዋሻለሁ? ቁም ነገር ቤተሰቦቼ ሄርሜላ በእንደዚህ አይነት ውስጥ ሁኔታ ራሱ ሆና የማይደበቅ ውበት አላት ከምር ሳያት ማለት እና ሄርሚዬ እንትንሽን ተጠቀሚበት የኔ ቆንጆ፣ ውበትሽን ተጠቀሚበት የኔ ውድ። ምክንያቱም በቃ እኛ ደጋግመን እህቶች ስለምታሳዝኝን እንደ ሴት ያጠፋሹ ጥፋት እንዳለ ቢሆንም እንደ ሴት ስለምታሳዝኝን በቃ ያለፈው ነገር መቼም እንደ አብርሽ ቀለል አድርገን ዝለዩ አንልም። ጥፋትሽ እንዳለ ቢሆንም ግን ደግሞ ቢሆንም ራስሽን እንደ ጥፋተኝነት ወን ደግሞ ያደረኩት ነገርን ዛሬ ላይ አጭጄዋለሁ፣ እኔም ጥሩ ስራ እንደ ሴት አልሰራውም፣ ስህተት ሰርቻለሁ፣ ተሳስቻለሁ ብለሽ
ራስሽን ለማረምና ከዚህ በኋላ ይሄ ሰው እኮ ቢመጣ እየደጋገመ ልቤን በእንደዚህ አይነት ምክንያት እየሰበረው ይሄዳል እንጂ ከዚህ በኋላ ለኔም ህይወት አይሆንም፣ ከሱ ጋር ህይወቴን መቀጠል የለብኝም ብለሽ ለራስሽ በደንብ ንገሪው፣ በደንብ ማለት ነው። ከዛ በኋላ ካለሽበት ሁኔታ ራስሽን በራስሽ ሰው አይደለም ራስሽን በራስሽ ማውጣት ትችላለሽ። የኔ እህትነት ምክር ነው እንግዲህ ብትሰሚኛን ጥሩ ነው። እኛን ሲሚን ሄርሚያት ናቂ ሲሚን ማለት ብዙ ራሱ ትሰማለች። ይኸውልሽ ብዙ ኮሜንት አይቀራት ቪዲዮ አይቀራት ሙልጭ ያለች የሚዲያው ዳሳሽ ከመር ሙዜ የማታዳምጠው ታዳምጣለች እኮ ምን አሉኝ፣ ምንድን ያሉኝ፣ ኮሜንትስ ምንድን የተጻፈልኝ፣ ቪዲዮስ ምንድን የተሰራው፣ በወንድሜ በእኔ ምንድን የተሰራው ብላ ትዳስሳለች። እሷ አሁን ብዙ ጊዜ መታ ራሷን እንዴት አድርጋ ነው የምትገልጸው መሰላችሁ? በሁሉ ነገር ቢዚ የሆነች እንኳን ሚዲያን ዞር ዞር ብላ ልታይ ቀርቶ በራሷ ስራ የተጠመደች። አዎ በእርግጥ የአዲስ አበባ ሰው ማታን ተፍተፍ እያለ ነው ሁሉም የራሱን ህይወት ለመዝጋት እየተሯሯጠ ነው። ግን ባለቻት ጊዜ ሚዲያውን ትዳስሳለች። ስለዚህ አንቺም ምን ፈልጌ ነው፣ የሚዲያ ሰው ነሽ፣ ሚዲያ ተጠቃሚ ነሽ፣ ብዙ ምክሮች አሉ። አሁን ካለሽበት ሁኔታ እንዴት አድርገሽ መውጣት እንደምትችል ደግሞ አዲስ አበባ ማል ከተማዋ ላይ ያለሽ የምክር አገልግሎት የሚሰጡ አሉ። በነገራችን ላይ እኮ ብዙ ይሄ በትዳር ዙሪያ ምክር የሚሰጡ ሰዎች ብዙ ጊዜ እባካችሁን ባለ ትዳር ወንድ ውስጥ ተለያዩን ብላችሁ የሆነ ነገር ማላቸው ላይም ክፍተት ተፈጠረ ብላችሁ በተለይ ሴቶች የነገ ህይወታችሁን አታበላሹ፣ አትግቡ በሰው ትዳር። ነገ ዞሮ አንቺ የዘራሻትን ታጭጃለሽ። ያ ሰው ለእሷ ያለውን ሰው ለአንቺ አይሆንም እያሉ እኮ ስንት ምሁራን አሉ ሄርሚዬ ይናገራሉ እኮ። እኛን ተይ ዛሬ እንደዚህ አይንሽ ቀይ እስከሚሆን አይንሽ ደም እስከሚመስል ግራ ተጋብታችሁ ጠላት ግራ ይግባው ሄርሚዬ፣ እንደው ጠላት ግራ ይግባው። እንደው ምን እንደምልሽም አላቅምና እንዲህ ግራ ተጋብተሽ አሁን ምድር ከሰማይ ተደበላለቀብሽ እኮ ነው መሰለሽ አብርሽን በማጣትሽ። ስለዚህ አሁን እንግዲህ ልጁ ያው አንዳንዴ ተናገረ ነው። በእርግጥ ያው የፊም ይለዋል ሲለው ደግሞ መለስ ብሎ እሱን ግን ያው ኮሜንቶችም ሙድ እንደሆነ እየነገሩሽ ነው። ከአንቺ ቤተሰቦችሽ ከአንቺ ተከታዮች ምናልባት ለመሸሽ ይሆናልችን ሙድ እያራመዳት ያለው አብርሽ ማለት ነውና እስቲ አንዳንዴም ኮሜንትም ገፍተሽ እስቲ ተመልከች። ብዙ ልጆች አሉ እኮ አሁን ለቅ ያሉ። እንዴት ነው አንቺ መንቃት ያቃተሽ? እስከ መቼ አብርሽ እየሸወደሽ ይኖራል? ጤነኛ በሆነ ሰዓትም ከህይወቴ ውጪ ብሎሽ ጤነኛ ባልሆነ ሰዓትም እንበለው ብዬ ነው። ጤነኛ ባልሆነ ሰዓትም ከህይወቴ ውጪ ብሎሽ ለስንተኛ ጊዜ ትሰበሪያለሽ? ሄርሜላ ሴት እኮ ነሽ አንቺ፣ ሰው እኮ ነሽ። ሰው አይደለሽ እንዴ? ብረት ነሽ እንዴ? ወንስ አሁንም ተስፋ ታደርጊያለሽ? እንደው እየሰባበረኝም ቢሆን ተመልሶ አሁን በእርግጠኝነት መነግራችሁ ሄርሜላ አብርሽ ተመልሶ ቢመጣ ይቅርታ ቢላ ትቀበለዋለች። ቡዜ ሩታ መሸነፍ አትፈልግም ትላለች እንጂ ሄርሜላ ራሱ መሸነፍ አትፈልግም። ሄርሜላ ራሱ እልህ አለባት። በቃ ሩታ እንድታሸንፋት በፍጹም አትፈቅድም። ያችኛዋ ግን ሩታ እንደማትሸነፍላ እልህኛ እንደሆነች ነው የምትናገረው። እችኛዋንም እኮ መሸነፍ አትፈልግም። እችም አሁን እንዲህ የሚያስለቅሳት እያዙ ይንቀቁኝ የምትልበት ምክንያት በሩታማ በፍጹም አልሸነፍም አይነት ነገር ነው። አልተውላትም ነው። ግን እኮ ሄርሚዬ የኔ ቆንጆ ብትተይላትም እኮ እሷ የልጇ አባትን የኔ ቆንጆ እስኪ ተጎጂ፣ እስኪ ችግር የለውም በቃ ተጎጂ። እስቲ ራስሽን አጠንክሪና ወደ ስራሽ ተመለሽና ጀግና ሴት ሆነሽ ለሩታ ምስት ያሳያት። ማሸነፍ ያ ነው። በህይወት ውስጥ እናሸንፋለን እያላችሁ ሁለታችሁም የውድድር የማሸነፍ የምሸነፍ የብሽሽቅ ነገር ገብታችሁ ልጁንም አትግዱት። በመሀል አንድ ቦታ ሳይሆን እኮ ተንገላዶ ተንጀልጅሎ ቀረ እኮ ልጁ ተንጀላጀለ አብርሽ ራሱ ማለት ነውና ይሄ ከመበሻሸቅና ከመሸናነፍ ወጣችሁ ራሳችሁን ለማሸነፍ ስሜታችሁን ለማሸነፍ ብትጥሩ የእውነት የራሳችሁ የሆነውን ምን የመሰለ የሚንከባከባችሁ ንግስት አድርጎ የሚያኖራችሁን ታገኙ ነበረ። ሴቶች ሁሌም እልህኞች ነን፣ ተፈጥሯችንን እልህኞች። ስለዚህ እኔ ሩታ ጋር ብቻ ሳይሆን እችኛዋን መሸነፍ አትፈልግም፣ እልህ አለባት። አሁን የሚያስለቅሳት በምንም አድርጋ እንደፎከረችው ቀማችኝ ሩታ አይነት ነገር ነው። እንባዋ፣ እሏ፣ ሁለ ነገሯ ማለት ነው። ከዚህ ውጭ ሄርሚ ተወጇለሽ፣ መርጧል። የሱን ደስታ ነው የምትፈልጊው፣ እየነገረሽ ነው። ቤትም ይሁን በእጅ አዙርም ይሁን በፊት አዙርም እየነገረሽ ነው። እስቲ የምትወጁ ከሆነ ሁሌ ትያለሽ አይደል? የሚወዱትን ሰው ደስታ መፈለግ ነው ትያለሽ። ምንም ይሁን በቃ አብርሽዬ፣ እኔ አንተን ደስታ ነው የምፈልገው። አሁን ህይወት ተመችቶህ ነው
በራሱ ሁኔታን የተመለስከው በራስ ምርጫ ነው። ምንም አልሆንክም፣ ምንም አላደረግኩም። አንቺ መጠየቅ ያለብሽ አዎ ካለሽ እሺ ያንተን ደስታ ነው የምፈልገው። በል እንግዲህ እኔም ወደ ስራዬ ወደ ህይወት ይመለሳለሁ። መልካም ጉዞ፣ መልካም የደስታ ህይወት ይሆንልህ ብለሽ ብትዩ ማለት ነው አንቺ ውስጥ ሰላም ያገኘ ነበር። ስለዛ እኔ አሁንም አንቺ ጋር ያየሁት ነገር ያለመሸነፍ ነው። ያለመሸነፍ የህል ነው እና ብዙ ጊዜ ስለምትይ ውስጥ አንቺም ተግብሪ ውስጥ ለሚወዱት ሰው ለሚወደውን ነገር መተው ነው ያለሽ አይደል? እስቲ አንቺም በተግባር አሳይና። አሁን ለምን ካጠገቤ ሄደ አብርሽ? ያዙን ልቀቁኝ፣ ታመምኩኝ። ልጅቷ የሆነ ነገር ብትሆን ግን እድሜ ልክህን ስትጸጸት ነው አለ አቤል አጨብጫቢ። መጸጸት ያለብህ አብርሽ ሳይሆን አንተ ነህ። አብርሽን እኮ እንደ ገመድ ጎትታችሁ ነው ያስገባችሁት፣ በገመድ ጎትታችሁ። መጸጸት ካለብህ አብርሽ ሳይሆን አንተ ነህ። ሄርሜላ የሆነ ነገር ብትሆን አትሆንም። በእርግጥ ምን ትሆናለች? ያለ ነው ህይወት ውስጥ ያጋጥማል። ሁሌ ደስታ የለም። ሁሌ ተፈቅሮ ሁሌ አፍቅሮ መኖር የለም። ያፈቀረም ይክዳል። እንደዚህም ስላለ ራሷን ጠንክራ ወደ ስራዋ ነገ ትመለሳለች። ችግር የለውም። ለትንሽ ጊዜ ግን ትጎዳለች። ከሆነ ግን ለተጎዳችው ነገር በሙሉ አንተ ነህ ተጠያቂ አቤል። አንተ ነህ አየህ፣ ተጠያቂው አብርሽ ሳይሆን አንተ ጋር ነው የሚሆነው ማለት ነው ካልክም። ስለዛ ማርቲም በመሀል ከባችኋት ከመንጨርጨር ወደ ራሷ እንድትመለስ አግዟት። የሆነ ደግሞ ይሄ የአይምሮም እንደው ምግብ ማግኘት ካለባት ከዚህ ስሜት ውስጥ እንድትወጣ የሚያደርጋትን ደግሞ ባለሙያዎች አማክሩና ከእንደዚህ አይነት ከሚያስጠላ ሁኔታ እንድትወጣ አድርጓት። በቃ ከቻላችሁ ልጁ እንደውም ከቻላችሁ የእሱን ደስታ የምትፈልጉ ከሆነ አብርሽ እንደውም ደስተኛ የሚሆነው ከሩታም ከሄርሜላም በላይ ከልጁ ጋር ሲሆን፣ ስለዛ ከልጁ ጋር እንዲሆን ፍቀዱለት። በቃ ከልጁ ጋር እንዲሆን ፍቀዱለት። የእሱን ደስታ የምትፈልጉ ከሆነ ማለት ነው። ምርጫ ይሄ ነው። ምርጫው ይሄ ነው እና ለማንኛውም ያው የመጨረሻው ግን ኤፊ ያው ብዙዎችን ለማንጫጫት ወይኔ ኤፍሬምና ሩታ ግን እኮ ሚዲያውን አሁን ሰሞኑን በአንድ እግር አቁማችሁታል። ስራችሁን ይስጣችሁ። ኤፊማ አቤልን ደረቱን ሁሉ እየደበደበ ነበር ሲያወራ ነበር። የንዴት ግንፍል እያለ ማለት ነው በቃ። እና ለማንኛውም ምርጦችዬ ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበል የኔ ውድና ምርጥ ቤተሰቦች። እንግዲህ ለዚህ ዩቲዩብ አዲስ ከሆናችሁም ሰብስክራይብ እያደረጋችሁ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ እንዲሁም ደግሞ እንደተለመደው ላይካችሁንም የኔ ውዶች አክብራችሁና ወዳችሁ ፈቅዳችሁ ደግሞ ላይክም ቤተሰብም ሰብስክራይብም ለምታደርጉኝ ሼርም በጣም ነው የማመሰግነው። ክበሩልኝ። እንግዲህ የዛሬው ቪዲዮ አብርሽ ወደ ሄርሜላ ተመለሰ ራሱን አውቆ ነቅቶ የሚባለው እንግዲህ ላዩ ሌላ ነው። ሁላችንም ከምንጠቀመው ነው። ውስጡ ሌላ ነው። ግን ኤፊ ነው ይዞት ሄደው በቃ። እሱም ደግሞ አቤል አስገድዶት ኤፍሬምን አስገድዶት ስላችሁ በቃ ያለችበት ሄርሜላ ጥሩ ስሜት ላይ ስላልሆነ እንዲያያትና እንድትረጋጋ አስፈቅዶት ነው ይዞት የመጣው። ያለው ነገር ይሄ ነው ምርጦች።